ለሳቱት እውነትን ያበራላቸዋል። ጴጥሮስ እንኳን በሳተ ጊዜ ምን አለው? እኔ ስላንተ ማለድኩ ነው። እግዚአብሔር የተመሰገነ ይሁን። የሚፈርድብን የሚኮንን ሳይሆን እኛን ለመኮነን የሚሯሯጥ ሳይሆን ወይም ደግሞ የሚቸኩል ሳይሆን ነገር ግን አስቀድሞ የምህረት እጁን ነው የሚዘረጋው። አስቀድሞ የፍቅር እጁን ነው የሚዘረጋው። ስለዚህ ዛሬ በተለያየ ተስፋ መቁረጥ ውስጥ ያለን ሰዎች ብንኖር ይህንን ጌታ እንጠጋው፣ በእምነት እንጠጋው። እሱ የሰራው ስራ ለኛ ብቃታችን ነው። ጳውሎስ ይህንን እውነት ነው ሊያሳያቸው የፈለገው። ምክንያቱም የገላትያ ሰዎች በስህተት ትምህርት ተወስደው ከጸጋ ወድቀዋል። ስለዚህ ያንን ወደዛ እውነት ሊመልሳቸው ስለፈለገ ነው። ሮሜ 5:15 እና ሮሜ 5:16-18 ሲታነቡ ሮሜ 6:23 ኤፌሶን 2:8 እነዚህ ደህንነት በጸጋ ያገኘነው ስለሆነ የእግዚአብሔር ነፃ ስጦታው እንደሆነ ይነግረናል። ከደህንነት ጋር የሚመጡ ኃላፊነቶች ግን አሉ። ከደህንነት ጋር በነፃ እናገኝ እንጂ ደህንነትን ካገኘን በኋላ ደግሞ አብሮ ከሱ ጋር የሚመጣ ሪስፖንሲቢሊቲስ ኃላፊነቶች ደግሞ አሉ። እግዚአብሔር የተመሰገነ ይሁን። ሉቃስ 12:48 ላይ እንዲህ የሚል ቃል አለ። ሉቃስ 12:48 ዲስፕሌይ ማድረግ ብትችሉ ጥሩ ነው። አንዳንዱ 12:48 እንደዚህ ይላል። የጌታውን ፈቃድ አውቆ ቁጥር 46 ከ47 ልጀምር። የጌታውን ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል። ያላወቀ ግን መገረፍ የሚገባውንም ያላደረገ ጥቂት ይገረፋል። ብዙ ከተሰጠው ሰው ሁሉ ከእርሱ ብዙ ይጠበቅበታል ወይም ይፈለግበታል። ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል ይላል። ምንድን ነው እዚህ ላይ የምንገነዘበው? ከዚህ ቃል ሪስፖንሲቢሊቲ አለ። ከመዳን ጋር የሚመጣ እግዚአብሔር አማኞች በቅድስና እንዲኖሩ ይፈልግባቸዋል። ምክንያቱም የቅዱሱ የእግዚአብሔር ልጆች ስለሆኑና እርሱን መውደድና ማምለክ ስለሚፈልጉ። ማቴዎስ 5:48 አንደኛ ጴጥሮስ 1:15-18 ስንመለከት የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል። እግዚአብሔር የተመሰገነ ይሁን። ይህ ግዴታ የማይለወጠው የማይሻረው እነዚህ ኢተርናል የሆኑ የእግዚአብሔር ባህሪ የሚያንጸባርቁ እነዚህ አስሩ እውነቶች ግን በአዲስ ኪዳን የማይለወጡ የእግዚአብሔር ሀሳቦች እግዚአብሔር ክርስቲያን ያሳየን ማለት። ስለዚህ ይህ ነገራችን ማለት ላይ እዛ መጨረሻ ነገራችን ምንድን ነው? ቀደም ሲል ከእነሱ ጋር የነበረው ሪሌሽን አስታወሳቸው። ገላትያ 4:12-20 ቀደም ሲል ከእነሱ ጋር የነበረው ግንኙነት አሳያቸው። እንዴት እንደተቀበሉት፣ እንዴት ያዝሙለት እንደነበረ፣ ከእነሱ ጋር የነበረውን መግባባት፣ ከእነሱ ጋር የነበረውን መቀባበል ካስረዳቸው በኋላ ደግሞ በሰሙት መልእክት በተቀበሉት የወንጌል መልእክት ደግሞ እንዴት እርካታ አግኝተው እንደነበረ፣ ሳቲስፋይ ሆነው እንደነበረ፣ ኮንቴንትድ ሆነው እንደነበረ፣ ረክተው እንደነበረ፣ ያ የነበራቸው ደስታ፣ ያ የነበረው እርካታና ያ የነበራቸው መንፈሳዊ ደስታ አሁን እንዴት ጠፋባችሁ ብሎ ወዴት ሄድባችሁ ብሎ ጳውሎስ ይናገራቸዋል ማለት ነው። እነዚህ ነገሮች እንግዲህ ቀደም ብለን አይተናል። እንዲሁ ለሪቪዥን ያነሳኋቸው እስካሁን እንዳየን ለማስታወስ ዛሬ የምናየው ደግሞ ከቁጥር 21 እስከ ምዕራፍ 5 ያለውን ምዕራፍ 5 ቁጥር 1 ያለውን አብረን እናያለን ማለት ነው። ይህ ክፍል እናነብና ባጭሩ ይህን ሀሳብ ደግሞ እንነጋገራለን። ኦኬ ገላትያ ምዕራፍ 4 ከቁጥር 21 ጀምሮ
እንደዚህ ይላል። ሃሌሉያ። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩ። አንዱ ከባሪያይቱ አንዱ ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏልና። ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋ ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁን ያለችው ኢየሩሳሌም ትመስላለች፣ ከልጆቿ ጋር በባርነት ናትና። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷ እናታችን ናት። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏል። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያ ጊዜ እንዳሳደደው ዛሬም እንዲሁ ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱ ከልጇ ጋር አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለንም ይላል። እግዚአብሔር የተመሰገነ ነው። ይህን ሀሳብ እንግዲህ ለማየት አብረን ጊዜ እንወስዳለን። ሃሌሉያ። ጌታ እጅግ አድርገን እናመሰግናለን። የእግዚአብሔር ቃል አሁን ባነበብነው ክፍል ላይ እንደሚናገረው ሐዋርያ ጳውሎስ በጸጋና በሕግ መካከል ያለውን ግንኙነት እና ልዩነት ማነጻጸሩን ይቀጥላል። ዋና ሀሳቡ ምንድን ነው? ጸጋና ሕግ ለምን ዓላማ እንደሚሰሩ እግዚአብሔር በምን መንገድ እንደተጠቀመባቸው እንድናስተውልና እግዚአብሔር ከኛ በሚፈልገው ጎዳና እንድንጓዝ መንፈሳዊ እድገታችን ደግሞ ያንን እውነት ሲገባን ስንረዳ እንደሆነ እንድናስተውል ለማድረግ ነው የጳውሎስ ትጋቱ። አሁን እዚህ ላይ እንዳየነው የብሉይ ኪዳን ታሪክን በመጠቀም ሁለቱን ኪዳኖች ማለት የብሉይ ኪዳንንና የአዲስ ኪዳንን ያነጻጽራል ወይም ኮምፔር ያደርጋል። ይህም በጸጋና በሕግ መካከል ያለውን ልዩነት ለማብራራት ይህን ታሪክ ይጠቀማል። ስለ ጸጋና ስለ ሕግ ሲያስተምር የነበረውን የበለጠ ሰፋ አድርጎ ለማሳየት እነዚህን ታሪኮች ይጠቀማል። እግዚአብሔር የተመሰገነ ነው። በዚህ በገላትያ 4:21 ላይ ከሕግ በታች ለመሆን የምትፈልጉ ሕጉ የሚለውን አትሰሙምን ይላቸዋል። ሕጉ የሚለውን አትሰሙምን። እንግዲህ ይህ ታሪክ በኦሪት ዘፍጥረት ውስጥ የተጻፈው ያው የሙሴ መጽሐፍት የሕግ መጽሐፍ ነው የሚባሉት። ስለዚህ ይሄ ታሪኩን አታውቁ እንዲህ እያላቸው ነው። በገላትያ 4:22 ላይ ታሪኩ የተጀመረው በዚህ ገላትያ 4:22 ላይ ነው። ለአብርሃም 2 ልጆች ነበሩት ብሎ ታሪኩ ይነግራቸዋል ማለት ነው። አንደኛው እስማኤል የሚባል እስማኤል የማን ልጅ ነው? የሳራ ባሪያ የአጋር ልጅ ነው። ኦኬ ዘፍጥረት 16 ከቁጥር 11 እስከ 16 ታገኛላችሁ ታሪኩ። ሁለተኛው ልጅ ደግሞ ይስሐቅ ሐሳብ ይመጣል በእግዚአብሔር ሐሳብ ላይ ኦኬ። ምክንያቱም አብርሃም ተጠራ ወጣ፣ እግዚአብሔር ብሎ ነበረ አበዛሃለሁ ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ብሎ ነበር እና እግዚአብሔር ልጅ ይሰጥሃል ብሎ ነበር። በ75 ዓመቱ ተናገረው፣ ግን he has to wait 25 years። ስለዚህ እንግዲህ ያው ሁላችንም የምትዘገይ ተስፋ ነፍስን ታደክማለች እንደሚባለው ብዙ ጠበቀ። ከዛ በኋላ እምነታችን ደከመ። ስለዚህ ሳራ ምን አለች? ሀሳብ አቀረበች። አይ እኛ ሁላችን ሁለታችንን ደክመናል፣ ከዚህ በኋላ አንወልድም። ስለዚህ ይልቅስ ባሪያዬን ልስጥህና ከእሷ ልጅ አምጣልን
ግን እግዚአብሔር ሐሳብ አለ፣ እግዚአብሔር ምክር አለ፣ የሥጋ ምክር ነው። ስለዚህ እንደ ሥጋ የመጣ ነው ይላል ጳውሎስ እዚህ ላይ። ኦኬ የእስማኤል መወለድ የተቀሰቀሰው አብርሃምና ሳራ እግዚአብሔር የሰጣቸውን ተስፋ ለመጠበቅ እምነት በማጣት ኃጢአት በሆነው ወይም ትክክለኛ ባልሆነው መንገድ በሰው መንገድ የፈጸሙት ስራ እንደ ተስፋው ቃል የመጣው ግን ይስሐቅ ቢያረጁ ከሞለት ዕድሜ ቢያልፉ እግዚአብሔር ምን አደረገ? በተአምራዊ መንገድ በሁሉም ቻይነት ልጅ እንዲወልዱ አደረጋቸው። ተስፋ የሰጠውን ተስፋውን አጸና እግዚአብሔር። ሃሌሉያ! ለእግዚአብሔር የሚሳነው ምንም የለም። ሃሌሉያ! ዛሬ ምናልባት የእግዚአብሔር ተስፋ የተዘገየብን የምትሉ ሰዎች ካላችሁ እግዚአብሔር ተስፋውን የሚፈጽም አምላክ ይናገር እንጂ እግዚአብሔር ተስፋውን ይፈጽማል። ተስፋውን እንዳይፈጽም አቅምም ጉልበትም ጎሎት አቅም ሁሉ ጊዜ የተናገረው የሚፈጽም መሐንነትን ሁሉ የሚቀይር ጌታ ነው። እግዚአብሔር የተመሰገነ ነው። ታላቅነቱን አሳያቸው። በዚህ ውስጥ ትምህርት አለ። ምንድን ነው? አንደኛ ነገር የሚያመልኩት አምላክ ምን ያህል ኃያል አምላክ እንደሆነ ትንቢትንም ለማስወገድ እግዚአብሔር ያንን ሁሉ ጊዜ ወሰደ። አንዳንድ ጊዜ እግዚአብሔር ብቻውን ክብሩን ለመውሰድ ሲል የሚዘገይበት ሁኔታ አለ። እግዚአብሔር የተመሰገነ ነው። የእኛ ነገር የእኛ ትንቢት የሚሆን ነገር ሲያልቅ እሱ ግን ስራውን ይጀምራል። እግዚአብሔር የተባረከ ይሁን። ስለዚህ በአብርሃምና በሕይወት ውስጥ ሳራ ሕይወት ውስጥ እግዚአብሔር ታላቅነቱን አሳየ። በገላትያ 4:24 ላይ ጳውሎስ ሲናገር እንኳን በክፍል ማለት ነው በሐዋርያት ላይ እንደዚህ ይላል፣ ይህን ነገር ምሳሌ ነው ይላል። ይህን ነገር ይህን ታሪክ ማለት ነው ይህን ታሪክ እንደ ምሳሌ የሚወሰደው ይላል። ምሳሌ ነው ብሎ ይጀምራል ማለት ነው። ምንድን ነው ምሳሌ? አሌጎሪ ይሉታል መጽሐፍ ቅዱስ አስተማሪዎች። አሌጎሪ ማለት አንድ ሂስትሪ ወይም ስቶሪ ምስጢራዊ ትርጉም ከሊትራል ከሚታየው ጉልህ ግልጽ ከሆነው ትርጉሙ በስተጀርባ ሌላ ትርጉም ካለው ያ አሌጎሪ ይባላል። ስለዚህ ምሳሌ ነው ማለት ነው እዚህ ላይ ይህንን ታሪክ በምሳሌነት ወስዶ መንፈሳዊ እውነትን ስለ ጸጋና ስለ ሕግ ያለውን መንፈሳዊ እውነት ለማብራራት ፈለገ። ተጠቀመበት ጳውሎስ። እግዚአብሔር የተመሰገነ ነው። ሁሉም የመጽሐፍ ቅዱስ ታሪኮች አሌጎሪ ማድረግ አንችልም። ነገር ግን አንዳንድ መጽሐፍ ቅዱስ ራሱ የሚጠቀምባቸውና ራሱ ደግሞ ትርጉም የሚሰጣቸው ምሳሌዎች አሉ። ለምሳሌ ጌታ ኢየሱስ ክርስቶስ እኔ የወይን ግንድ ነኝ አለ አይደል? እና እናንተም ቅርንጫፎች ናችሁ አለ። ኦኬ። ስለዚህ የወይን ግንዱን እና ቅርንጫፉን ግንዱ በክርስቶስ እንደሚመሰል ቅርንጫፉ ደግሞ በምዕመናን እንደሚመሰል ፍሬው ደግሞ የመንፈሳዊ ፍሬ በመንፈሳዊ ፍሬ እንደሚመሰል ወይም የሚያፈራ ፍሬ በመንፈሳዊ ፍሬ እንደሚመሰል ያንን አስረዳቸው ማለት ነው። ስለዚህ ራሱ መጽሐፍ ቅዱሱ የተረጎመው አሌጎሪ ነው። ስለዚህ ምሳሌ ስንወስድ የተዘራው ዘር እግዚአብሔር ቃል እንደሆነ እንደዚሁም ደግሞ መሬቱ የሰው ልብ እንደሆነ ጌታ ኢየሱስ ተናገረ። ስለዚህ ብዙ ጊዜ መጽሐፍ ቅዱስ የሚያመጣቸውን አሌጎሪካል የሚጠቀምባቸውን ምሳሌዎች ራሱ ይፈታዋል። አለዛ ግን ኮንፊውዥን ውስጥ ስለምንገባ እያንዳንዱ ሁሉም የመጽሐፍ ቅዱስ ታሪኮች ወስደን አሌጎራይዝ ማድረግ አንችልም። ጳውሎስ ግን እዚህ ላይ ይህንን ሪል የሆነውን የአብርሃምን ቤት ታሪክ ወስዶ መንፈሳዊ እውነትን ለመግለጽ ተጠቀመበት ማለት ነው። በራሱ ስናየው መንፈሳዊ ትርጉም ያለው አለ። አብርሃም ነው፣ ሳራ ነች፣ ይስሐቅ ነው፣ እስማኤል ነው። ግን ጳውሎስ በነበረው መንፈሳዊ መረዳት ያንን ወስዶ መንፈሳዊ እውነትን ለማሳየት ተጠቀመበት። እግዚአብሔር የተመሰገነ ነው። እንደዚህ ይላል ጳውሎስ እዚህ ላይ የተጠቀመው በሁለቱ ኪዳኖች ማለትም በጸጋና ይሄን ታሪክ የተጠቀሙ ማለት ነው። በጸጋና
በሕግ መካከል ያለውን ንጽጽር ለማብራራት ነው። ጳውሎስ ሁለቱን እናቶች ሁለቱን ልጆቻቸውን ሁለቱን ቦታዎች ማለት ሳይናይ ተራራና የኢየሩሳሌም ከተማ የሁለቱም ኪዳኖች ምንነት ሰፋ አድርጎ ለማሳየት ይጠቀምባቸዋል። አጋርና እስማኤል እና የሲና ተራራ በተጨማሪ ምድራዊቱ ኢየሩሳሌም የሕግ ኪዳን ይወክላሉ። በዚህ ታሪክ መሰረት ጳውሎስ ባቀረበው በዚህ መሰረት ሳራና ይስሐቅ ደግሞ ሰማያዊቷ ኢየሩሳሌምን የተስፋን ኪዳን ይወክላሉ። በዚህ መልክ ነው የተጠቀመባቸው። ጳውሎስ እነዚህ ሁለት ቃል ኪዳኖች ወይ ደግሞ ኪዳኖች የተለያየ የደህንነት መንገድ እንደሆኑ በመቁጠር እያነጻጸረ አይደለም። የደህንነት መንገድ አንድ ብቻ በብሉይም በአዲስ የደህንነት መንገድ አንድ ነው። በብሉይም በአዲስ በብሉይም በጸጋ ነው፣ በአዲስም በጸጋ ነው። ብዙዎች መጽሐፍ ተማሪዎች ይህን ሀሳብ የሚቀበሉት ለምን መሰላቸው? ሮሜ ምዕራፍ 4 ላይ የእግዚአብሔር ቃል እንደሚናገረው አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ከተገረዘ በኋላ ነው ሳይገረዝ? ከተገረዘ በኋላ ሳይገረዝ ማለት ታሪኩን እናንብበው። ጳውሎስ እንዴት እንደሚጠቀም እንደሚጠቀም ሮሜ ምዕራፍ 4 እንደዚህ ጋር ከቁጥር ሰፋ ላይ ከቁጥር 16 ጀምሮ ባላችሁ ሀሳቡን ታደርጋላችሁ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግሁ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚቆጥር ባመነበት በአምላክ ፊት የሁላችን አባት ነው። ዘሪህ እንዲሁ እንዲሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋ የራሱን ማኅፀን ሙት መሆን በእምነት ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ይህን ቃል ተፈለጉት ልብ በሉ ይችላል። ተቆጠረለት የሚለው ቃል ስለ እርሱ ብቻ የተነገረ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ ሰጠውን እኛንም ስለማድረግ የተነሳውን የጌታችን ኢየሱስ ክርስቶስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። እግዚአብሔር የተመሰገነ ነው። ስለዚህ አብርሃም የተስፋውን ቃል ይዞ አመነ ይላል። እግዚአብሔር የተመሰገነ ነው። ተስፋውን ቃል አልተጠራጠረም። ስለዚህ ጽድቅ ሆኖ ተቆጠረለት። እግዚአብሔር ዛሬን እንደምድር አሸዋ አበዛዋለሁ ብሎ የሰጠውን ተስፋ ቃል ይዞ አመነ። እምነቱም ደግሞ ጽድቅ ሆኖ ተቆጠረለት ብሎ ይናገራል። በብሉይ ኪዳን ሌሎች ቦታ ዳዊት ሲናገር እግዚአብሔር ኃጢአትን የማይቆጥርበት ሰው እሱ ብፁዕ ነው ይላል። እግዚአብሔር የተመሰገነ ነው። ስለዚህ ጽድቅ በእምነት እንደሆነ በጸጋ እንደሆነ በብሉይ ኪዳን ማየት እንችላለን። ሰፋ ያሉ ሀሳቦችን መዘርዘር እንችላለን። ግን ያ የተስፋው ዘር እስከሚመጣ ድረስ ቅድም እንደተነጋገርነው በመካከለኛ እጅ ሕግ መጣያ ምን ሊያደርግ ወደ ክርስቶስ የሚመራ ሞግዚታችን ሊሆን ብሎ ይናገራል። እግዚአብሔር ይመስገን ነው።
እና ስለ ሕግ ብዙ ተነጋግረናል እና ይህን ከዚህ ጋር እንድታያይዙ እፈልጋለሁ። ስለዚህ ጳውሎስ እዚህ ላይ ሁለቱ ኪዳኖች አንዱ የብሉይ ኪዳን ጊዜ የነበረ የመዳን መንገድ፣ ይሄኛው ደግሞ በአዲስ ኪዳን ጊዜ ያለ የመዳን መንገድ አድርጎ አይደለም እያነሳሳ ያለው። አንዱ መንገድ ለብሉይ ኪዳን፣ ሁለተኛው መንገድ ለአዲስ ኪዳን ቅዱሳን እንደሆነ አድርጎ እያሳሰበ አይደለም። ይህ መጀመሪያውን ተቃውሞታል። መጀመሪያውን ይሄ ትክክል አይደለም፣ የሀሳብ ትክክል አይደለም ብሎታል። ለምሳሌ ታስታውሳችሁ ገላትያ ምዕራፍ 2 ቁጥር 6 ገላትያ 2:6 ላይ ምን ብሏል? ገላትያ ምዕራፍ 2 ቁጥር 6 16 ማለት ነው። እኛ በፍጥረታችን አይሁዳዊ ነን፣ ኃጢአተኞች ሁሉ አሕዛብ አይደለን። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንዲጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። እግዚአብሔር ይመስገን። ኦኬ። ስለዚህ በደንብ አረጋግጦታል ማለት ነው። ወደ ምዕራፍ 3 ቁጥር 10 ስትሄዱ ይህንን ሀሳብ ይደግመዋል ጳውሎስ። ምዕራፍ 3 ቁጥር 10 ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርገው ሁሉ የተረገመ ነው ተብሎ ተጽፏልና ጻድቅ በእምነት ይኖራል ተብሎ ተጽፏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጽ ነው ይላል። ኦኬ። እዚህ ላይ አድርጎ አረጋግጦታል። ሌሎች ጥቅሶች አሉ። የጥቅስ ጊዜ ለመቆጠብ አልፈዋለሁ። የሙሴ ቃል ኪዳን ዓላማው ታዲያ ምንድን ነው? ልብ በሏት። በእርሱ ያሉ ሕጉ የሚጠይቃቸውን መፈጸም ያልቻሉና በቁጣው ስር ያሉ ሁሉ በጸጋ ብቻ መዳን እንደሚያስፈልጋቸው ብቸኛ ተስፋ ያ እንደሆነ ሊያሳያቸው የተሰጠ ሕግ ነው። እግዚአብሔር ይመስገን። ስለዚህ የሙሴ ኪዳን ይሄ ስራው ይሄ ነው። ኦኬ። ብቸኛ ተስፋቸው በጸጋ መዳን እንደሆነ አውቀው አዳኝ እንደሚያስፈልጋቸው ተረድተው ወደ ክርስቶስ እንዲመጡ ወደ እግዚአብሔር ልጅ እንዲመጡ ለማድረግ ለመርካት የተሰጠ ትእዛዝ ማለት ነው። ስለዚህ ሕግ ምን ያህል ይገልጣል? ኃጢአትን ይገልጣል። ኃጢአተኛ መሆናችንን ያሳየናል። ለኃጢአታችን ደግሞ አዳኝ እንደሚያስፈልገን ያሳየናል። ለዚህ ነው ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆነ ተብሎ የተጻፈው። እግዚአብሔር የተመሰገነ ነው። የሙሴ ሕግ እና የሙሴ ኪዳን የታቀደው የመዳን መንገድ ለመግለጽ ወይም ለማሳየት ሳይሆን ነገር ግን ጳውሎስ እንደተናገረው ወደ ክርስቶስ የሚያመጣ ሞግዚታችን ሊሆን ክርስቶስን እንድንፈልግ እሱን እንድንሻ ይረዳል። ወደዛ ሊመራን ድካማችን አሳይቶ ውድቀታችንን አይቶ አሳይቶ ያለ ክርስቶስ ተስፋ እንደሌለን አሳይቶ ወደ እሱ ይመራል። ጳውሎስ ራሱ ሲናገር ይህን ነው የሚነግራቸው። ገላትያ 3:13 ይህን ስታደርጉ ታገኛላችሁ። እኔ ራሴ እንኳን ፈሪሳዊ ቢሆንም ግን ያለ ክርስቶስ ተስፋ እንደሌለኝ አውቄ ወደ ክርስቶስ መጥቻለሁ፣ የኔን መንገድ ተከተሉ ይላቸዋል። ከአዳም ጀምሮ ጊዜ ዘመን ጀምሮ ብቸኛ የመዳን መንገድ የሆነው መዳን በጸጋ እንደሆነ በእምነት የሚቀበሉና እግዚአብሔር ጸጋ በእምነት የሚቀበሉና በዛ እምነት የሚኖሩ ከሕግ ባርነት እና ከኩነኔ ነፃ ይሆናሉ። እግዚአብሔር ይመስገን። ሃሌሉያ ሃሌሉያ። ስለዚህ ነው ይሄንን ማለት ያለው በጸጋ ድነናል ብሎ የኤፌሶኑ ቃል በእያንዳንዳችን ሕይወት ውስጥ ስፍራ ሊኖረውና የእምነታችን ፋውንዴሽን ይሆናል። በጸጋ ድነናል። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እንግዲህ የሲና ተራራ ትክክለኛ የብሉይ ኪዳን ተምሳሌት የሚሆንበት ምክንያት
ሙሴ ሕጉን የተቀበለው እዛ ስለሆነ በዘጸአት 19 አጋር ደግሞ የሳራ ባለ ነበረች። እርሷ በሕግ ባርነት ስር ያሉትን በትክክል የምትገልጽ ነች። የባርነት ሕይወት ምን እንደሆነ ስለምታውቅ ማለት ነው። ስለዚህ በገላትያ 4:5-21 ላይ እንደሚናገረው ናለ ጳውሎስ ገላትያ 4:5 ላይ እንደዚህ ይላል፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ብሎ ይናገራል። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ክርስቶስ ኢየሱስ ዘመኑ በደረሰ ጊዜ እንደተገለጠ ይናገራል። ምን እንድንሆን? ከሕግ በታች ያሉትን ይዋጅ ዘንድ። ከሕግ በታች ያሉትን ይዋጅ ዘንድ ምን እንዲሆኑ? እንደ ልጆች እንዲሆኑ፣ የእግዚአብሔር ልጆች እንዲሆኑ። ክርስቶስ ሊዋጅን የመጣው ከሕግ ባርነት ወጥተን የእግዚአብሔር ልጆች ወደ መሆን እንድንሸጋገር። ያንን ቁጥር ያዙና አጥሩት። ገላትያ 4:5 ቁጥር 21 ላይ ደግሞ ይላል፣ እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩ። ከባሪያይቱ አንዱ ከጨዋይቱ የሆኑት ልጆች ለአብርሃም እንደነበሩት ተጽፈዋል። ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋ ተወልዷል ይላል። እዚህ ላይ በጣም ምስጢራዊ ቃል አለ። እንደ ሥጋ ተወልዷል። ሕግን በመጠበቅ እንድናለን የሚሉ ምንድን ናቸው? የሥጋ ሀሳብ ነው። ምክንያቱም ባለፈው እንደተማርነው ትምክህት እንፈልጋለን። እኔ ልክ ፈሪሳዊ እንዳለ እኔ በሳምንት 2 ቀን ጾማለሁ፣ እኔ አስራት እከፍላለሁ፣ እንደዚህ እንደ ቀራጭ አይደለሁም አለ። ትምክህት ነበር አይደል? የተመካ ነው፣ እየቆጠረ ነው እየሰራ ያለው ስራ። ሥጋ ሁሉ ጊዜ ትምክህት ይፈልጋል። ለዚህ ነው የገላትያ ሰዎችን ባለፈው እንደተማርነው እነዛ አይሁዶች በመጡ ጊዜ እነዛ የአይሁድ አክራሪዎች መጡ፣ ካልተገረዛችሁ ሕጉን ካልጠበቃችሁ እንደዚህ ያቱን ባሏቸው ጊዜ ቶሎ ሀሳባቸው ወደዛ ሊሆን የቻለው ምንድን ነው? ኦፍኮርስ አፍተሮል አንድ ነገር ያስፈልገናል፣ የምናሳየው ነገር ያስፈልገናል። እና ስለዚህ ይሄ አለኝ፣ ይህን ማድረግ ችያለሁ፣ ይህን ያህል ማድረግ ብቃት አለኝ የሚለው ያስፈልገኛል ብለው መቁጠር እንዲችሉ ነው ልባቸው ወደዛ ሄደው ያኛው ትምህርቶች ሊሆን አላ እና ስለዚህ ምንድን ነው እዚህ ላይ ይሄ ነው አብርሃም እስማኤልን ሲወልድ ምንድን ነው የተስፋ ቃል እግዚአብሔር የሰጠው በሳራ በኩል ነው። እነሱ ግን በሥጋ ሄደው አመጡ፣ እስማኤልን አመጡ። እስማኤል ግን ለቤቱ በረከት ሆነ። ቀጥልና አልሆነ እስከ ዛሬ ድረስ ማለት እንደ ሥጋ የተወለደው እንደ መንፈስ የተወለደውን ያሳድዳል። እዛው ነው የጀመረው ታሪኩ ይኖርበታል እና በአብርሃም ቤት ውስጥ ሰላም ጠፋ ተባለ። ስለዚህ ምን መሆን አለበታል? የባሪያይቱ ልጅ ባሪያይቱ ከልጁ ጋር አስወጡ ተባለ። ምን ማለት ነው? እግዚአብሔር የተመሰገነ ነው። ስለዚህ እንደ ሥጋ የምናቀርበው ነገር ሁሉ በክርስቶስ በመታመን ክርስቶስ በሰራልን በመታመን የምናገኘውን የደህንነት ጸጋ የደህንነት ሕይወት ትተን በክርስቶስ መመካት ትተን በራስ ወደ መመካት መምጣት ማለት ነው። ኦኬ እሷ ከሲና ተራራ ጋር የምትገናኘው የእሷ ልጅ እስማኤል ዘሮቹ በዚያ አካባቢ ስለሰፈሩ ነው። ስለዚህ እነዚህ ታሪኮች እንግዲህ አጋርን ሲናን ያገናኛቸዋል ማለት ነው። ስለዚህ ሕጉም ያገናኛቸዋል ማለት ነው። ስለዚህ ሕጉን ትወክላለች ማለት ነው አጋር እና እስማኤልም እንደዚህ ነው። አሁን ያለችው ኢየሩሳሌምን ትመስላለች፣ ምድራዊ ኢየሩሳሌም። ለምን? ሕጉ በሲና ተሰጠና በይህ ደግሞ ኢፌክቲቭሊ በሰራ ይባላል በኢየሩሳሌም ላይ ነው መስራት። ምክንያቱም የመስዋዕት ሕጎች የመስዋዕቶች የሚቀርቡት ኢየሩሳሌም ነበር። ቤተ መቅደስ እስራኤል ከሰፈረ በኋላ ዛሬ ያ ሁሉ ስርዓት የሚደረገው ኢየሩሳሌም ቤተ መቅደስ ነው። ኦኬ
ስለዚህ ሕጉ የተሰጠው በሲና ነው። ሕጉ በከፍተኛ ደረጃ በስራ ላይ የዋለው ግን በኢየሩሳሌም በምድራዊቷ ኢየሩሳሌም ቤተ መቅደስ በሚደረገው አምልኮ ላይ የአይሁድ ሕዝብ እስካሁን ከሕግ ባርነት ወይም ከሕግ እስራት በታች ናቸው። እስካሁን ድረስ ብዙዎቹ የክርስቶስን አልተቀበሉ። በጸጋ የሚገኘውን ደህንነት ግና ተቀበሉ። ጥቂቶች የተቀበሉ ቢሆንም እስካሁን በባርነት ስር ናቸው። ስለዚህ ጳውሎስ ይህን ሀሳብ እያብራራላቸው ያለው በቁጥር 26 ላይ ይላል፣ ላይኛይቱ ኢየሩሳሌም ግን ስለ ምድራዊ ኢየሩሳሌም ምናለ ቁጥር 25 ላይ ይቺም አጋር በደብረ ሲና በአረብ ሀገር ያለችው ደብረ ሲና ናት። አሁን ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። አሁን ያለችው ኢየሩሳሌም ከልጆቿ ጋር በባርነት ናትና። ለምን ሕጉ በሕጉ ግን አለ እያሉ እየታገሉ ሕግ ግን አይደለም እያለ ነው ጳውሎስ። ላይ መጥቷል ኢየሱስ፣ እሱን ተቀበሉ፣ በእሱ ደህንነት። ሕጉ አለ ሕጉ ወደ ክርስቶስ ድካማችሁን አቅማችሁን የእግዚአብሔርን ሞራል ስታንዳርድ አሳይቶ አዳኝ ያስፈልገኛል ብላችሁ ወደዚህ እሱ ወደ ላከው አዳኝነት ይምረዳችሁ። ስለዚህ ያን መንገድ ተከተሉ እያላቸው ነው። ስለ ላይኛይቱ ኢየሩሳሌም ይላል። ላይኛይቱ ኢየሩሳሌም ቁጥር 17 ስለ 26 ግን በነፃነት የምትኖር ናት፣ እርሷ እናታችን ናት። ኦኬ አንቺ የማትወልጂ መካኖች ደስ ይበልሽ፣ አንቺ ዓመትሽ የማታውቂ ልበይ ጩይ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏል። ከኢሳይያስ ምዕራፍ ኢሳይያስ መጽሐፍ ይጠቅስና ጳውሎስ ማለት ነው ስለ ኢየሩሳሌም የተነገረውን የኢሳይያስ መጽሐፍ በመጥቀስ እቺ ኢየሩሳሌም ሰማያዊቷ ኢየሩሳሌም ሰማያዊቷ ኢየሩሳሌም እናታችን ነች ብሎ ይናገራል። እናታችን ነች። ኦኬ እሷ እናታችን ነች ብሎ ይናገራል። እግዚአብሔር የተመሰገነ ነው። እንግዲህ በዕብራውያን 12:18 ላይ ስለዚህ ሰማያዊቷ ኢየሩሳሌም ሲናገር የዕብራውያን ጸሐፊ ደግሞ እንደዚህ ይላል። ዕብራውያን ጸሐፊ ላይ እንዲህ ይላል 12 ይቻላልና 18 ሊዳሰስ ወደሚችል ወደ ሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃሎችን ነገር አልደረሳችሁም። ነገር ግን የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት ብትለው ትእዛዝ ሊታገሱ አልቻሉም። መቼ በዚህ ተራራ የተደረገው ታሪክ ነው የሚናገረው። ሙሴ ግን እጅግ እፈራለሁ በተቀጥል ማለት እስከሚል ድረስ እጅግ የሚያስፈራ ነበር። ነገር ግን አሁን ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቷም ኢየሩሳሌም በደስታ ወደ ተሰበሰቡት አእላፋት መላእክት በሰማያትም ወደ ጻፉት ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ይልቅ ደም ይልቅ የሚሻለው ደግሞ ሊናገር ወደ መርጨት ደም ደርሳችኋል። ሃሌሉያ! በማን በኩል? በጸጋ በኩል። እነዛ ተራራው እንኳን እንስሳ እንዳይነካ ይሙት ከነካ ይሙት ተብሎ የተሰደራለፈው ሕግ በሚሰጥበት ጊዜ ለመታገስ ሙሴ ራሱ እጅግ እፈራለሁ በለቀጥማ ነው እስከሚል ድረስ ነበር። የሕጉ ጉዳይ እንደዛ በዛን ዘመን ነበር። ምክንያቱም ሥጋ ለባሽ በእግዚአብሔር ፊት በራሱ አቅም ፍጹም ሆነች። ኢየሱስ ክርስቶስ ግን አደረገ። ሃሌሉያ! እንግዲህ አይኖቻችን ተከፍቶልና ይህን ክርስቶስ በእኛ ሕይወት ውስጥ የሰራው ወደ ሰማያዊቷ ኢየሩሳሌም ወደ እግዚአብሔር ቃሉ ራሱ እንኳን ሲጠራበት ያስደንቃቸዋል። ወደዛ ወደ
የነበረውን ሕይወት ወደዛ ደርሳችኋል። በማን በኩል? በክርስቶስ ኢየሱስ ሥራ ወደ ፍጹማን መንፈስ። ሃሌሉያ! እግዚአብሔር የተመሰገነ ነው። ጳውሎስ ይህን እውነት ነው ሊያሳያቸው የፈለገው። አዲስቷ ኢየሩሳሌም እናታችን ነች ይላል። የማን እናት? በእምነት ጌታን የተቀበሉ የአማኞች እናት። እግዚአብሔር የተመሰገነ ነው። ምድራዊ ኢየሩሳሌም ማለች? በስጋ ያሉ በባርነት ስር ያሉ የነሱ ነች። እስካሁንም በባርነት ውስጥ ናቸው። ለእስራኤላውያን ሲናገር ለምን የታከለላቸውን መሪውን አዳኙን ስላልተቀበሉ ማለት ነው። እግዚአብሔር አምላካችን የተመሰገነ ነው። ጳውሎስ በኢሳይያስ 54 ቁጥር 1 ላይ ያለውን ሀሳብ ነው የጻፈው። ስለ ኢየሩሳሌም እዛም ተጽፏል። እንግዲህ ከአጋር ልጆች ባርነት ጋር ሲነጻጸር በክርስቶስ ያሉ አማኞች አሁን ምን ናቸው? ነፃ ናቸው። ከባርነት ነፃ ናቸው። ክርስቶስ ነፃ ወጣ፣ ነፃነት አወጣ። ለዚህ ነው ወደ ምዕራፍ 5 ሄድና እንግዲህ ይላል በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንደገና በባርነት ቀንበር አንያዝ ይላል። እግዚአብሔር የተመሰገነ ነው። ጌታ የተባረከ ነው። ገላትያ 28 ላይ የተስፋ ልጆች የሚል ሀሳብ ያነሳል። የተስፋ ልጆች 28 ላይ እንደዚህ ነው። እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ልጆች ነን። ይስሐቅ እንደ መንፈስ ፈቃድ ተወለደ ማለት አብርሃም መውለድ ስለሚችል አልነበር የሚወለድ። እግዚአብሔር በተአምራዊ መንገድ አብርሃም እና ሳራ ከመውለድ ዕድሜ ካለፉ በኋላ የሰጣቸው የተስፋ ልጅ እግዚአብሔር የተመሰገነ ነው። እኛስ እንደ ይስሐቅ የተስፋ ልጆች ነን። እንዴ ክርስቶስ ኢየሱስ ባለን ኖሮ መዳን አንችልም። የተስፋ ልጅ ነኝ በውስጥ እግዚአብሔር የተመሰገነ ነው። ክርስቶስ ዳግመኛ ተወልደን እሱን በማመን ዳግመኛ ተወልደን የእግዚአብሔር ልጆች እንድንሆን ማለት እድል ሰጠን። ይሄ መንፈሳዊ መገለጥ ነው። ይሄ እውነት በልባችን ውስጥ በራ ለክርስቶስ የሚኖረን ፍቅር፣ ለእግዚአብሔር የማዳን ስራ የሚኖረን ፍቅር ከአእምሯ ማለት ገደብ አይኖረውም። ትምክህታችን ክርስቶስ ትምክህታችን ይሆናል። እግዚአብሔር የተመሰገነ ነው። በክርስቶስ የመዳናችን ነገር ከጥርጥር ውጭ ይሆናል። እግዚአብሔር የተመሰገነ ነው። ጌታ ኢየሱስ በጸጋው አዳነ፣ የእግዚአብሔር ልጆች አደረገ። እኛ ምንድን ነን አለ ጳውሎስ እዚህ ላይ? የተስፋው ወንስራስ እንደ ይስሐቅ የተስፋው ልጆች ነን። ነገር ግን አንድ እንደ ሥጋ የተወለደው እንደ መንፈስ የተወለደው በዛም ጊዜ እንዳሳደደው ዛሬም እንዲሁ ነው። በሥጋ የሚመኩ አሉ። ዛሬ እነሱ ዛሬ ጳውሎስን እያሳደዱት ነው። በዛ በገላትያ ውስጥ ማለት ነው። አተገረዝ አንተ የሐሰት አስተማሪ ያሉት ነው ማለት። ስለዚህ ይወቁ፣ እያሳደዱ ነው። እስማኤል ሳራ በእስራኤል ሕግ መሰረት ጡት ሲያስጥሉ የሚደረግ ስርዓት አለ። ኦኬ፣ በኢትዮጵያ የሚደረግ እንደሆነ ያላቀ አንድ ጡት ይባላል። ስለዚህ ያንን በሚያደርጉበት ጊዜ ምናለ እስማኤል አሾፈበት ይላል። አሾፈበት ይላል። በዛ ጊዜ ሳራ ስታየው በይስሐቅ ላይ ሲቀልድ ስታየው ምን አደረገች? አስወጣለች። ወራ የባሪያይቱ ልጅ ከልጄ ጋር መኖራችን ማለች። አብርሃም ተጨነቀ። ልጁ ነው ወልዶታል። ያንን በስጋው ነው። ግን ምናለ መጽሐፍ ቅዱስ እግዚአብሔር ሲጠይቅ የባሪያይቱ ልጅ ከተስፋው ልጅ ጋር መውረስ አይችልምና ባሪያይቱን ከልጇ ጋር አስወጣ ተባለ።
ጳውሎስ እውነት ነው የተቀበለ ያለው። ዛሬ በስጋ እንድናለን፣ በስጋ ተረት እንድናለን የሚሉ ሰዎች ከእግዚአብሔር ፊት ርቀው ለዘላለም ይወገዳሉ እያለ ነው። ምክንያቱም ስጋ የፈለገውን ያህል ቢለፋ እግዚአብሔርን ማስደሰት አይቻልም። በሮሜ ምዕራፍ 5 ላይ ስጋ እግዚአብሔርን ማስደሰት እንደማይችል ይናገራል። ኢሳይያስ ላይ ደግሞ ጽድቃችን እንደምንድን ነው ይላል? እንደ መርገም ጨርቅ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ትምክህታችን ኢየሱስ ክርስቶስ ብቻ ነው። ጌታ የተባረከ ይሁን። ሃሌሉያ። ያ ጊዜ ብቻ አይደለም፣ ዛሬም ጭምር እስራኤልን እያሳደደ ያለው በዛን ጊዜ የተሰራው አብርሃም የሰራው የሥጋ ሥራ ነው። እስከዛሬ ድረስ ጦርነት ያለው ማለት ነው በእስራኤልና በአይሁድ መካከል ማለት ነው። ስለዚህ እያሳደደ ጳውሎስ ይወስድና ዛሬ ቢሆን በማያምኑና በሚያምኑ መካከል ስደት አለ። ክርስትና ያልተሰደደበት ዘመን የለም ወገኖች። ክርስትና ማንንም አሳዶ አቅም ግን የማያምኑ ሰዎች ግን ክርስትናን ያላሳደዱበት ጊዜ የለም። ነገር ግን ክርስትና ደግሞ ሊደመሰስ ሊጠፋ አልቻለም። ለምን? እግዚአብሔር በዙፋኑ ላይ ስለሆነ። አያችሁ፣ እግዚአብሔር በዙፋኑ ገና ከጅማሬው ነው ክርስትናን ማሳደድ ጀመረው። በኢየሩሳሌም ስትመለከቱ በሐዋርያት ሥራ ውስጥ ግን እያደገ እየሰፋ እያሸነፈ ሄደ። እግዚአብሔር የተመሰገነ ይሁን። ዛሬም ቢሆን ኢየሱስ ክርስቶስ በሰይፍ የትም ቦታ ተዋግቶ ወይ ደግሞ በሰይፍ የክርስትና ሃይማኖት እንዲስፋፋ ተደርጎ አቅም አይደል? ግን በዓለም ዙሪያ ስታዩ ያ ሁሉ በቢሊየን የሚቆጠሩ ክርስቲያኖች ሊኖሩ የቻሉት ኢየሱስ ክርስቶስ በፍቅር ብቻ ነው ሰዎችን ያሸነፈው። ጌታ የተባረከ ይሁን። በሰራው የጸጋ ሥራ ብዙዎችን ልብ ስለማረከ ከነበሩበት የኃጢአት እስራት ስላወጣ ከነበሩበት የዲያብሎስ ግዛት ስላወጣ እረፍት ስለሰጣቸው ሰላም ስለሰጣቸው ጌታ ኢየሱስ ክርስቶስ በሰራው የማዳን ሥራ እና በፍቅር ሥራው ብዙዎችን ማረከ። ጌታ የተባረከ ይሁን። ስለዚህ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኛ እንደ ይስሐቅ የተስፋው ልጆች ነን። ይህችን የመጨረሻ ጥቅስ ላንብባት። ነገር ግን መጽሐፍ ምን አለ? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም ይላል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። የጨዋይቱ ልጆች ነን። ሰማያዊቱ ኢየሩሳሌም እናታችን ነች። ጌታ ኢየሱስ በክብር ይመጣል። ክብር ሁሉ ለእርሱ ይሁን። የዳነው በጸጋ ነው፣ በክርስቶስ ኢየሱስ ሥራ ነው። ስለዚህ ከእሱ ጋር እንጣበቃለን። እሱ ትምክህታችን ነው። እሱ አቅማችን ነው። እሱ ጉልበታችን ነው። ጌታ የተባረከ ይሁን። ዛሬ የደከማችሁ ብትኖሩ ዓይናችሁን ወደ እሱ አንሱ። እሱ በማንኛውም ሲቹዌሽን ውስጥ ይቆምላችኋል። ጌታ የተባረከ ይሁን። ለደከሙት ብርታትን ይሰጣል። ለሳቱት እውነትን ያበራላቸዋል። ጴጥሮስ እንኳን በሳተ ጊዜ ምን አለው? እኔ ስለ አንተ ማለድኩ ነው ያለው። እግዚአብሔር የተመሰገነ ይሁን። የሚፈርድብን የሚኮንን ሳይሆን እኛን ለመኮነን የሚሯሯጥ ሳይሆን ወይም ደግሞ የሚቸኩል ሳይሆን ነገር ግን አስቀድሞ የምህረት እጁን ነው የሚዘረጋው። አስቀድሞ የፍቅር እጁን ነው የሚዘረጋው። ስለዚህ ዛሬ በተለያየ ተስፋ መቁረጥ ውስጥ ያለን ሰዎች ብንኖር ይህንን ጌታ እንጠጋው፣ በእምነት እንጠጋው። ጌታ የተባረከ ይሁን። እሱ የሰራው ስራ ለኛ ብቃታችን ነው። ጌታ የተባረከ ይሁን። ጳውሎስ ይህንን እውነት ነው ሊያሳያቸው የፈለገው። ምክንያቱም የገላትያ ሰዎች በስህተት ትምህርት ተወስደው ከጸጋ ወድቀዋል። ስለዚህ ያንን ወደዛ እውነት ሊመልሳቸው ስለፈለገ ነው።
እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እዚህ ላይ እንጨርሳለን።